እጅግ የተከበራችሁ የፖሊስ ሰራዊት አባላት ከእናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ሰላም ጤና ይስጥልኝ። ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለተ እሁድ ሚያዝያ 26 ቀን 2017 ነው። በዚህ ዕለት እንግዲህ ለየት ያለው አንደኛው መርሃ ግብራችን ፖሊስ የተመሰረተበት 116ኛ ዓመት የፖሊስ ቀን በዛሬው ዕለት በዋነኛነት ማለት ነው በመስቀል አደባባይ ደመቅ ባለ መርሃ ግብር ተከናውኗል። በዚህ መርሃ ግብር ላይ ክቡር ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ማለት ነው እንዲሁም የጦር ኃይሎች ጠቅላይ አዛዥ በመግቢያችን ላይ የተመለከትነውን መልእክት አስተላልፏል። በዚህ መልእክት ላይ ሀገራችን ኢትዮጵያ ማንንም አትነካም፣ እንዲሁም ከጎረቤቶቿ ጋር ተስማምታን የምትኖረው በሰላም ማስጠበቅ ደግሞ በዓለም አቀፉ በዩናይትድ ኔሽን በተባበሩት መንግስታት የሰላም ማስጠበቅ መርሃ ግብር ውስጥ ምስጉን ከሆኑ ሀገራት አንድ ጊዜም ክስ መጥቶባቸው ከማያውቁ ሀገራት አንዷ ናት። ነገር ግን የሚቃጣብን ማንኛውም አይነት ጥቃት የሚኖር ከሆነ እንደ አባቶቻችን አለን እንላለን የሚል መልእክት አስተላልፈዋል። እጅግ ልብ ሞቅ የሚያደርግ ነበር። ሙሉን የክቡር ጠቅላይ ሚኒስትሩን መልእክት አቀርብላችኋለሁ። እንዲሁም ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልም እንደዚሁ ድንቅ የሆነ መልእክት አስተላልፈዋል። አጠራ አድርጌ እሱንም የማቀርብላችሁ ነው የሚሆነው። ክቡራትና ክቡራን እንግዲህ እናንተ ደግሞ ላይክ እና ሼር እያደረጋችሁ ይህ መርሃ ግብር ለብዙዎች ድረስ እንድታደርጉ እንደተለመደው ማለት ነው አብራችሁ እንድትሆኑ በታላቅ አክብሮት እንጠይቃለን። ወደ በኋላ ላይ በሌላ ዝግጅት ተመልሼ እመጣለሁኝ። ሰላም ይሁን። ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ ያገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለ116ኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌዴራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር፣ በፀሐይ እንደማንበገር፣ በአስቸጋሪ ሁኔታ ውስጥ ሁሉ አልፈን የሀገራችንን ሰላም የምናስጠብቅ መሆናችንን የበለጠ ውበት የበለጠ ድምቀት ዝናቡ ስለሰጠው ፈጣሪያችንን እናመሰግናለን። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም።
ይህንን ያክል ዓመት መቆየት የራሱ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም፣ ቀጣይነት ያለው ስራ፣ ዘመን የሚዋጅ አቅም መገንባት ካልቻለ ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንጻር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። እጅግ የተከበራችሁ የፖሊስ ሰራዊት አባላት፣ ከእናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የእኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ኢትዮጵያ ለዘላለም በልጆቿ ጥረት ታፍራና ተከብራ ትኖራለች። አንድነቷ ይጠበቃል፣ ሰላሟ ይጠበቃል፣ ብልጽግና ይረጋገጣል። የኢትዮጵያን ሰላም አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ። እኛ ጸንተን እኖራለን። አመሰግናለሁ። የሀገር ሽማግሌዎች፣ የተከበረ መላ የኢትዮጵያ ሕዝብ፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን እንኳን ለ116ኛው ብሔራዊ ፖሊስ ቀን በዓል አደረሳችሁ አደረሰን። የኢትዮጵያ ፖሊስ ከተመሰረተ ረጅም ዕድሜ ያስቆጠረ ቢሆንም በተደራጀ መልኩ በአዋጅ የተቋቋመው ሚያዝያ 29 ቀን 1901 ዓመተ ምህረት ነው። የሀገራችንን ሰላምና ደህንነት የማስከበር ኃላፊነት በመውሰድ የአራዳ ዘበኛ በሚል ስያሜ ይታወቅ ነበር። ከዚያም እንደየስርዓተ መንግስቱ ፖሊሳዊ አገልግሎት እየሰጠ ቆይቷል። በዚህም ፖሊስ ሲሰጥ በነበረው አገልግሎት ብዙ የሚያስመሰግኑ እንዲሁም የሚያስወቅሱ ተግባራትን ሲያከናውን እንደነበረ ለሁላችንም ግልጽ ነው። በ2010 ዓመተ ምህረት በሀገራችን በመጣው ለውጥ በተለይም የለውጡ መንግስታችን በሰጠው ከፍተኛ ትኩረትና ባደረገው የጸጥታ ተቋማት ሪፎርም መነሻነት የኢትዮጵያ ፌዴራል ፖሊስም የሪፎርሙ አካል በመሆን ባለፉት 7 የሪፎርም ዓመታት በተቋሙ ሁለንተናዊ ለውጥ በማምጣት ፈርጀ ብዙ በሆነ መልኩ የፖሊስን አቅም ማሳደግ ተችሏል። ለአብነትም የኢትዮጵያ ፌዴራል ፖሊስ
የወንጀል መከላከል አቅሙን ለማሳደግ ማህበረሰብ አቀፍና መረጃ መር የወንጀል መከላከል መርህን በመከተል በዋናነት እንደ ሀገር የሚሰጡትን ፖሊሳዊ ግዳጆች መወጣት የሚችል በሰው ኃይል፣ በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በሕይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። በተጨማሪም የህዳሴ ግድባችን የመሰረት ድንጋይ ከተጣለ ጀምሮ ሰራዊታችን ከሌሎች የጸጥታ ተቋማት ጋር በመሆን ደህንነቱን እያረጋገጠ የቆየና አሁን ላይ እንደ ሀገር ካለው ራዕይ የበኩላችንን ፖሊሳዊ ኃላፊነት ለመወጣት የኮስታል ፖሊስ ጋርድ ለመጀመሪያ ጊዜ በሀገራችን የተደራጀ ሲሆን በቀጣይም ከመንግስት በሚሰጠው ተልዕኮ የሚሰማራ ይሆናል። በሌላ በኩል ከሪፎርሙ በፊት በወንጀል ምርመራ በከፍተኛ ሁኔታ በሰብአዊ መብት ጥሰት የሚጠላና ሲወገዝ የነበረውን ተቋም በሪፎርሙ ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠነ የሰው ኃይልና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። እንደ ሀገር በሪፎርሙ ከተገኘው ስኬት አንዱ በምርመራ ላይ የመጣው ለውጥ ሲሆን እንደ ማሳያም ከዚህ በፊት ያልነበረውን የዲኤንኤ ምርመራ በማስጀመር አሁን ላይ ከሀገራችንም አልፎ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ትምህርትና ስልጠናን በኢትዮጵያ ፖሊስ ዩኒቨርሲቲ እየተመራ ከፍተኛ ቁጥር ያለውን ወጣት የፖሊስ ኃይልና አመራር ከሁሉም የሀገራችን ክልሎች ተቀብሎ በማብቃት ውጤታማ ስራ እየሰራ ይገኛል። በቅርቡም ዓለም አቀፍ የፖሊስ አመራር ማዕከልን ወደ ስራ የሚያስገባ ይሆናል። ለወንጀል መከላከልና ምርመራ ስራችን አጋዥ የሆኑ ዘመኑን የዋጁ የቴክኖሎጂና ትጥቆች ባለቤት መሆን የቻልን ሲሆን በተለይም በክብርነቱ ተመርቆ አገልግሎት መስጠት የጀመረው የዜጎች መተግበሪያ ኤኤፍፒ አፕ አሁን ላይ በዓለም አቀፍ ደረጃ ተወዳድሮ ምርጥ የፖሊስ መተግበሪያ አፕ ወይንም ቤስት ፖሊስ አፕሊኬሽን አዋርድ በሚባል በአንደኛ ደረጃ አሸናፊ ሆኗል። ይህም በቅርቡ በተባበሩት አረብ ኤሚሬትስ በዱባይ በሚካሄደው በዓለም አቀፍ የፖሊስ ጉባኤ መድረክ ላይ ተቋማችን ሽልማቱን የሚቀበል ይሆናል። ለዚህም መላ ሀገራችን ሰራዊት፣ ለጎረቤት ሀገራት ወንድም የአፍሪካ ፖሊሶች፣ በአጠቃላይ ለዓለም ፖሊስ ጭምር ይህንን አፕ ያበረከትን ስለሆነ ሁላችንንም እንኳን ደስ ያለን እንኳን ደስ ያላችሁ ማለት ፈልጋለሁ። በተጨማሪም የቴክኖሎጂ አቅማችንን ለማሳደግ በተሰሩ ስራዎች የፖሊስ የድሮን ኃይል፣ ዲጂታል የመገናኛ ሬዲዮ፣ የኮማንድ ኮንትሮል ማዕከል እንዲሁም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ይገኛል። በሌላ መልኩ በፖሊስ ውስጥ ከዚህ በፊት የማይታሰቡ አሁን ላይ ግን በተግባር የሆኑ ዘመናዊ የሎጂስቲክስ አቅሞች ባለቤት ሆነናል። በቀጣይም ተጠናክሮ የሚቀጥል ይሆናል። በውስጥና በውጭ ባሉን ግንኙነቶቻችን ከሀገር ውስጥ የጸጥታ የደህንነትና የፍትህ አካላት እንዲሁም ከውጭ ሀገር ከቀጠናው ከአፍሪካ፣ ከኢንተርፖል፣ ከአውሮፓ፣ ከኤዥያ እና ከሌሎች ሀገሮች ጋር ያለንን የስራ ግንኙነትና ትብብር በማጠናከር የሀገራችን ፖሊስ ክብር ያለው ተቋም ማድረግ ተችሏል። በዚህም በዓለም አቀፉ የጸጥታ ትብብር መድረክ ላይ የሀገራችን ፖሊስ አፍሪካን ወክሎ በቦርድ አባልነት እያገለገለ ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በአጠቃላይ ባለፉት የለውጥ ዓመታት በተሰራው ስራ ማንኛውም ሀገራዊ ግዳጆች በብቃት መወጣት የሚያስችል ያደገ አቅም በመፍጠር የሀገራችንንና የሕዝባችንን ሰላምና ደህንነት ከማረጋገጥ ባለፈ በኢኮኖሚም ዘርፍ እየተመዘገቡ ላሉ ውጤቶች የበኩላችንን ድርሻ እየተወጣን እንገኛለን። ይህ ውጤታማ ስራችን የሚያዘናጋን ሳይሆን
የበለጠ እንድንተጋ የሚያደርገን በመሆኑ በቀጣይም የፖሊስ ኃይላችን ማንኛውንም ህገ መንግስታዊ ተልዕኮ በቁርጠኝነት በመወጣት የህይወት መስዋዕትነት ጭምር በመክፈል የሀገራችንን እና የህዝባችንን ሰላምና ደህንነት ለማረጋገጥ ቃል እንገባለን። በመጨረሻም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በሰጡት ከፍተኛ ትኩረትና ጠንካራ አመራር እንደዚሁም ለመንግስቶ በኢትዮጵያ ፖሊስ ሰራዊት ስም ላቅ ያለ ምስጋናዬን ላቀርብ እፈልጋለሁ። የሀገራችን ህዝብም የፖሊስን ስራ በማገዝ በየጊዜው በምናደርገው ሁሉ ከጎናችን ስለቆማችሁ መላውን የኢትዮጵያ ህዝብ በዚህ አጋጣሚ ምስጋናዬን ላቀርብ እፈልጋለሁ። ንግግሬን እዚህ ላይ አበቃለሁ። ፈጣሪ ሀገራችንን ይጠብቅ፣ ሀገራችንን ይባርክ። በጀግንነት መጠበቅ፣ በሰብአዊነት ማገልገል። አመሰግናለሁ።